ሰላም ሰላም የእግዚአብሔር ቤተሰቦች የክርስቶስ ኢየሱስ ልጆች ሰላም ለእናንተ ይሁን። ዛሬ ይዤላችሁ አንድ ጌታ ያወራኝ ነገር አለ። ከዛ በፊት ግን በኢሳይያስ 52 አካባቢ ላይ ኢሳይያስ በትንቢቱ ሲናገር እንደዚህ አለ። እነሆ ድንግል በድንግልናዋ ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች። ኢሳይያስ ይህን ቃል ከተናገረ በኋላ ከፊት ለፊት ወደ 700 ዓመት ጠብቋል። ትንቢቱ ጠብቋል። ከ700 ዓመት በኋላ ግን ያ የተነገረው ትንቢት ድንግል በድንግልና ጸንሳ በድንግልና ወለደች። የወለደችውም ልጅ ኢየሱስ ይባላል። ትንቢት ይፈጸማል። እግዚአብሔር እውነተኛ ከተናገረ ትንቢቶች ሁሉ ይፈጸማሉ። ዛሬ ይዤላችሁ የመጣሁት አንድ ነገር አለ። እኔ በምጸልይበት ጊዜ ጸሎት ሳደርግ ስለ ኢትዮጵያ፣ ስለ ሀገራችን በጣም በምጸልይበት ጊዜ ወቅታዊ ሁኔታ በነዳጅ አካባቢ ላይ እጅግ በጣም እጸልይ ነበር። እግዚአብሔር ሕዝቡ ተሰቃየ፣ ሕዝቡ እንደዚህ ሆነ፣ ችግር ገጠመው። ምክንያቱም ደብዳቤዎቼን ለክርስቶስ ኢየሱስ እያቀረብኩበት ባለበት ሰዓት ጌታ እንደዚህ ብሎ ተናገረኝ። ኢትዮጵያ ትበለጽጋለች፣ ገና ትበለጽጋለች። ከዚያም በኋላ እንደዚህ አለኝ፣ ኢትዮጵያ ውስጥ ያለ ውሃ እንደ ነዳጅ በቦቴ ወደ ውጭ ይሸጣል። የማይሆን ይመስላል። ትንቢት ነው። እግዚአብሔር የተናገረኝ ነው። ወደፊት የሚሆን ነገር ነው። ውሃ የኢትዮጵያ ውሃ በቦቴ ተጭኖ ወደ ውጭ ይሸጣል። የኢትዮጵያ ውሃ ነዳጅ ይሆናል። ኢትዮጵያን በዛ ትበለጽጋለች። ከፍታዋ ከዚህ ሰዓት ጀምሮ እየጨመረ ነው። አሁንም ይጨምራል። ይህንን ለምትሰሙት ሼር ኮፕሊንግ አድርጉ። ላልደረሰው ሰው አድርሱ። የኢትዮጵያ ውሃ ነዳጅ ይሆናል። ኢየሱስ ጌታ ነው። የኢትዮጵያ ውሃ ተፈላጊ ይሆናል። የእግዚአብሔር ሕዝቦች ነገ ኢትዮጵያ ኃያል ትሆናለች። ምክንያቱም የእግዚአብሔር ቃል ሲናገር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ተጽፏል። እኛ እጆቻችንን ወደ እግዚአብሔር መዘርጋት ብቻ ነው። የሚሰራ እግዚአብሔር ኢየሱስ ነው። የሚያደርግ ኢየሱስ ነው። የሚፈጽም ኢየሱስ ነው። ከኛ የሚጠበቀው ምንድን ነው? ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ እጃችንን ወደ እርሱ መዘርጋት ብቻ። እኛ እጃችንን ወደ እርሱ ስንዘረጋ እርሱ መልስ ይሰጠናል። የኢትዮጵያ ሕዝብ እውነት ነው የምናገረው። የሰማሁትን ነው የምናገረው። የኢትዮጵያ ውሃ ነዳጅ ይሆናል። እንደ ነዳጅ ተፈላጊ ይሆናል። ምክንያቱም ውጮችን ስታዩ ጨው ውሃን ነው በብዙ ነገሮች በማጣራት ወደ ንጹህ ውሃ የሚያመጡት። ኢትዮጵያ ውስጥ እንደዛ የለም። ቀርተን ነው ዝም ብለን የምንጠጣው። ጨው የሆነ ውሃ የለንም። ንጹህ ውሃ ነው። ቢጠራ ደግሞ የባሰ ንጹህ ነው የሚሆነው። የኢትዮጵያ ውሃ በዓለም ደረጃ ተፈላጊ ይሆናል። በዓለም ደረጃ አይን ውስጥ ይገባል። ኢትዮጵያ ትበለጽጋለች። ኢትዮጵያ ታላቅ ኃያል አገር ትሆናለች። ይህ እኛ ያመጣነው አይደለም፣ በእኛ ድምፅ አይደለም፣ በእግዚአብሔር ድምፅ። እግዚአብሔር አምላክ ስለ ኢትዮጵያ ይነሳል። ኢትዮጵያን ከፍ ከፍ ያደርጋል። ኢየሱስ ጌታ ነው። የኢትዮጵያ ውሃ እንደ ነዳጅ በዓለም ደረጃ ተፈላጊ ይሆናል።
አሜን ብላችሁ ኮሜንት ላይ ጻፉ። አስተያየትም ካላችሁ ጻፉልኝ። ኢየሱስ ጌታ ነው። የሰማሁት ድምፅ ይሄ ነው። ተባረኩ። አሜን።